አዘክሪ ሀበ መዘክር ዘኢይረስ ኩሎ ድንግል ወደማይረሳ ልጅሽ አሳስቢ። አባ ሕርያቆስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 1 ቀን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ወላዲተ አምላክ ወኮነት ፈዳይተ ዕዳ ለሔዋን የሔዋንን ዕዳ የከፈለች 5500 ዕዳ፣ የዘመን ዕዳ፣ የብር ዕዳ አይደለም፣ የገንዘብ ዕዳ አይደለም፣ የእንስሳት ዕዳ አይደለም፣ የዘመን ዕዳ የተሸከመችውን የሔዋንን ዕዳ የከፈለች አራቂተ እግዚአብሔሩ ሕዝብና እግዚአብሔርን ያስታረቀች ከፈጣሪ በታች ከፍጡራን በላይ ትበርህ እንኮከበ ጽባህ ወታስተሪ ማስታድባር ከፀሐይ በላይ የምታበራ ቅዱስ ዳዊት ወለገጽኪ ይትማለሉ ሁሎም አሕዛብ የምድር ነገሥታት በፊትሽ ይለምናሉ። ድንግል ሆይ አሳስቢ። አወቅ ዘኢይረስ ኩሉ ሁሉን ከማይረሳ ልጅሽ አሳስቢ እያሉ አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት ከገነት አዳም አባታችን ሔዋን እናታችን በተሰደዱ ጊዜ የ5500 ዘመን ተስፋቸው አንቺ ነሽ። ተስፋም የማታሳፍሪ እውነተኛ ተስፋ አበይት ነቢያት ደቂቀ ነቢያት አበው ተስፋ አድርገው ሱባኤ ቆጥረው ትንቢት ተናግረው የጠበቁሽ እናት የጠበቁሽ ሙሴ በሕጉ ሐመልማል ብሎ ቅዱስ ያሬድ ደግሞ ዕፅ ልምልእምት ወፍሬ ጥዕምት ከለመለመ ፍሬ ከለመለመ ቅጠል አበባ የተገኘች ፍሬ ብሎ ጸጳጦስን ተበአማን አማናዊቷ ጸጳጦስ ብሎ ሙሴ ሲያስቀምጥ ቅዱስ ያሬድ ደግሞ ጸጳጦስን ተበአማን ጽጌ ደንጎላት ዘውስተ ቆላት ሰሎሞንም ይህን ሲናገር ቅዱስ ያሬድ ደግሞ ሙሴም ጸጳጦስን ተበአማን ያላት እንደገና ሰሎሞንም ዕፀ ደንጎላ ዘቆላ የበረሃ ቅጠል ያላት ዕፅ ልምልምት ወፍሬ ጥዕምት እምኀነ ወኢያቄም ተሰረጸት የለመለመች አበባ ያፈራች የጣመች ፍሬ ማናት? ድንግል ማርያም። ጣፋጭ ምኗ ነው? አማላጅነቷ፣ እናትነቷ፣ ርኅራኄዋ ኦርኅሬተ ህሊና ዘአፍቅሮተ ሰብእ ልማዳ እነሆ ሰውን የመውደድ ልማዷ የሆነ ይልቁንም በአሳእንኪ ዘአስተኪዮ ለጽምዑከ ለውሻ በጫማዋ ውሃ ቀርታ ያጠጣች ብቸኛ እናት ድንግል ማርያም አዘክሪ ሀበ መዘክር ዘኢይረስ ኩሉ ድንግል ሁሉን ከማይዘነጋ ከማይረሳ ልጅሽ አሳስቢ። ለሰው ቢነግሩት ነገረኝ ብሎ ይናገራል። ለአንቺ ግን ቢነግሩሽ ትመልሻለሽ፣ ወደ ልጅሽም ትለምኛለሽ፣ ታስፈጽሚያለሽ። ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም ከአንቺ በተገኘው በመድኃኔዓለም ዓለም ሰላም ሆኗልና። ይልቁንም እነሆ የእግዚአብሔር እናት አንቲ እሙነ ብርሃን የብርሃን እናቱ ስለሆንሽ ልጅሽን ትለምኘዋለሽ። የእናት ልመና ፊት አያስመልስም አንገት አያስቀልስምና እሱ ደግሞ እናቴ ሆይ እሺ ይልሻልና አዘክሪ ሀበ መዘክር የአብርሃም ገራይቱ የሙሴ እህቱ የኤልያስ ስንቁ የዳንኤል እነሆ ቤቱ የነ ኢሳይያስ ምንድን ነው ያለው? እነሆ የምድር ነገሥታት ሁሉ ወደ አንቺ ይመጣሉ ምድር አማልጅን እያሉ ይለምኑሻል። ቅዱስ ኤፍሬም በውዳሴ ማርያም ላይ ምን አለ? ተፈሲ ኦ ማርያም እሞ ዓመት አገልጋይ ስትሆኝ እናት ስንልሽ አገልጋይ አላት። እሞ ዓመት እናትና አገልጋይነትን ስትመኝ እናቱ ነች ተገኘች። እናት ስንልሽ አገልጋይ አለ ቅዱስ ኤፍሬም በውዳሴ ማርያም። እንደገና ደግሞ ቅዱስ ያሬድ በአንቀጸ ብርሃን ላይ ወታስተስሪ ኃጢአተ ሕዝብኪ ተበዋህ ለኪ የሕዝቦችሽን ኃጢአት ታስምሪ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተገባሽ ተደረገልሽ። ምንድን ነው ያላት? እመቤታችን መሐልኩ ለኪ በርእስየ ከመ ኢይሕሱ አይኮቴ በራሴ ቃል ገብቼልሻለሁ የጠየቅሽኝም ሁሉ በዓልሽን ያከበረ ስምሽን የጠራ ወላዲተ አምላክ ያለ መታሰቢያሽን ያከበረ
የታመነ እኔን አምላክ አንቺን ወላዲተ አምላክ ያለ ሁሉ ሲኖር በዚህ ዓለም ሲኖር እነሆ ባለ 30 ባለ 60 ባለ 100 እንደገና በገነት እንደገና ደግሞ በእግዚአብሔር በመንግስቴ አስብልሻለሁ። አዘክሪ ሀበ መዘክር ዘኢይረስ ሁሉ ከማይዘነጋ ከማይረሳ ዮሴፍ በእስር ቤት ሳለ 2 ወጣቶች ህልም አዩ። የሁለቱንም ተረጎመላቸው። አንተ ከ3 ቀን በኋላ ትሞታለህ፣ አንተ ከ3 ቀን በኋላ ትፈታለህ አለው። እንደተባለውም በጎ ነገር በተደረገልህ ጊዜ እንዳትረሳኛለህ። ያኛውም ሞተ፣ የኛውም ተፈታ። ሲፈታ ግን የሚበላ የሚጠጣ ሲያገኝ ዮሴፍን ረሳው። አያችሁ፣ ከማይረሳ ማለት ነው፣ ከማይዘነጋ። አያችሁ፣ ሰው ሲያገኝ ይዘነጋል። ትናንትና በድህነቱ ያስብህ የነበረው ሲያገኝ ባለስልጣን ባለሀብት ሲሆን አያውቅም። አውቀህ ነበር እንዴ ነው የሚለው። እንተዋወቅ ነበር እንዴ ነው የሚለው። በተለይ ባለስልጣን ከሆነ በተለይ ባለሀብት ከሆነ ባለዘመን ከሆነ አውቀህ ነበር እንዴ ነው የምታውቀው ነው ፍጥጥ ይልባል። ከማይረሳ ከማይዘነጋ ልጅሽ አማልጂ አለ ሕርያቆስ። ማንን ካልዘነጋ? አዳምን ካልዘነጋ፣ ማንን? ሔዋንን ካልዘነጋ፣ ይልቁንም ዳግማዊ አዳም ሆኖ ከመጣ ልጅሽ፣ ይልቁንም ዳግማዊት ሔዋን እንድትሆኝ ካደረገ ከፈቀደ ልጅሽ አማልጂ። ዮሴፍን ረሳው፣ ዙሮም አላየው። የሉቃስ ወንጌል 23:31 ላይ አስበኝ በመንግስት በመጣህ ጊዜ አለው። አሁን አስቤሃለሁ አለ። የማይዘነጋ ሂድና ገነት ግባ አለው። ከዚህ ልጅሽ አማልጂ። ሰላም ለመልክዕኪ ዘተሰርገዋ አሜር። ምንድን ነው? ድንግል ሆይ አለ። ይሄ መልካም ማለት እመቤቴ ማርያም ሆይ፣ እመቤቴ ማርያም ሆይ። ያ በላይ ሰብ እንኳን በስላሴ በገብርኤል በጊዮርጊስ ቢለው አልሰማም። ስለ እመቤቴ ማርያም ሲለው እስኪ ድገማት ትችል ሳውቃት ነበር ነው ያለው። ያነሰበላ ስለ እመቤቴ ማርያም አለ። ውሃውን ሰጠው። ባይጠቅመውም 2-3 ጊዜ አድርጎለታል። በኋላም ደግሞ የገነት ባለቤት አድርገዋለች። እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባዋል። ወለገጽኪ ይትማለል ትበርህም ኮከበ ጽባሕ ወታስተሪ ማርስተ አድባር። ከፀሐይ በላይ የምታበራ ከፀሐይ በላይ አይእቲ ዛቲ እንተ ታስተሪ እምርሁቅ ብሪት ከመ ፀሐይ አለ ቅዱስ ያሬድ። ከሩቅ እንደ ፀሐይ አብርታ የምትታይ እሷ ማናት? ሰሎሞንም ይህን ተናገረ። አይእቲ ዛቲ እንተ ታስተሪ ከመጎ አለ ሰሎሞን። ደግሞ እንደ ጧት ጮራ አብርታ የምትታይ እሷ ማናት አለ ሰሎሞን። ቅዱስ ያሬድ ደግሞ እንተ ታስተሪም ፀሐይ፣ ከሩቅ ሆና እንደ ፀሐይ የምታበራ እሷ ማናት አለ ቅዱስ ያሬድ በድጓው ላይ ማለት ነው። እዚህ ላይ ደግሞ ባለ ድርሰቱ ምን አለ? እንደ ፀሐይ ለሚያበራው መልክሽ ሰላምታ ይገባል። የጸዳሉ ብርሃን ሁልጊዜ አይጎልምና ዘያበርህ ወትረ። ባለ ራእይ ዮሐንስም የምስጋና ደጆችሽ አይዘጉም፣ ይልቁንም ብርሃንሽ ሁልጊዜ ይበራል። ቅዱስ ያሬድ በዚህ በግንቦት ድጓው ምን ይላል? ትበርህ እምኮከበ ጽባሕ፣ ሁልጊዜ ብርሃኗ። አንቲ ምስራቅ ወልድኪ ፀሐየ ጽድቅ፣ አንቺ ምስራቅ ነሽ፣ ልጅሽ የእውነት ብርሃን ነው፣ የምሕረት ፀሐይ ነው። ፀሐዩ ከፀሐይዋ ላይ ተገኘ። ሙሽራይቱ ያለችው ሙሽራ ነው፣ ፀሐይቱ ያለችው ፀሐይ ነው ይልና እንዲህ ይላል። ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። የፍቅር ባለቤት፣ የፍቅር እናት፣ የሰላም እያልን የምንዘምረው ለዚህ የፍቅር ባለቤት ሰላም ወዳድ ነሽ። ሰላም ለመልክዕኪ ዘተሰርገው አሜረ ዘያበርህ ወትረ ፍቅርቴ አንቲን ተዳወድሪ ፍቅረ። የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላሽ ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኛል። አርህን ገጸ ዚአኪ ማርያም ምዕረ ዘኢይሰምዖ ካልእንግርኪ ነገር። ፍጹም የሆነ ብርሃንን የተመላ ፊትሽ ይገለጥልኝ። ማንም ይሰማው የማልፈልገው ነገር አለኝና ልንገርሽ። ዘኢይሰምዖ ካለ ለሁለተኛ ሰው የማይነገር ለአንቺ ብቻ የሚነገር ለአንቺ ብቻ የሚነገር አልወሲሶ በሕዝና ሁሉ ዘላኮ ነገር ለማንም የማይነገር መጣና ቅዱስ ገብርኤል በጆሮዋ ተጸንስ ያላት።
እኔ ደግሞ ለማንም የማይነግር ለሰው ቢነግሩት ይናገራል፣ ያም ይናገራል፣ ያም ይናገራል። ለዛ ሳይሆን ለአንቺ የምነግርሽ ችግሬን፣ ጉዳቴን፣ ጭንቀቴን ልንገርሽ። አባ ጊዮርጊስ እንደነገርሽ፣ ቅዱስ ኤፍሬም እንደነገርሽ፣ ቅዱስ ያሬድ እንደነገርሽ አባ ጽጌ ድንግል እንዘ ተሐቀፍዮ ለሕፃንኪ ድንግል ብሎ እንደነገርሽ እኔም ልንገርሽ ስሚ ይላል። ልደታ ለማርያም ሐምሌ 1 ቀን ልደትሽ ልደታችን ነው። የአዳምና የሔዋን 5500 ዕዳ ልትከፍይ ግንቦት 1 ቀን የተወለድሽ እናቴ ሆይ ዕዳዬን ክፈይ፣ መከራዬን አስወግጅ፣ ጭንቀቴን አስወግጅ እያልን እንድንለምናት እግዚአብሔር ይርዳል። ልደታ ለማርያም መወለድሽ መወለዳችን ነው። ልደትሽ ልደታችን ነው። አንቺ ተወለድሽ፣ ክርስትና መጣ። አንቺ ተወለድሽ፣ ልጅሽ ክርስቶስ ተባለ፣ እኛ ክርስቲያኖች ተባለ። ከአንቺ የተወለደው ክርስቶስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ዓለሙን አዳነ። ስጋውን እንድንበላ አደለን፣ ደሙን እንድንጠጣ አደለን፣ በፍቅር እንድንኖር አደለን። በፍቅር ተስቦ መጣ፣ መከራ ገጠመው። በተቆረሰው ስጋው በፈሰሰው ደሙ ሰላምን አደለን። ለፍቅር መጣ፣ መከራ ገጠመው፣ ሰላምን አመጣ። ከዚህ ልጅሽ አሳስቢ ድንግል፣ ከማይዘነጋ ልጅሽ አሳስቢ ብለን እንደ አባ ሕርያቆስ እንድንለምናት እግዚአብሔር ይርዳል። ወስብሐት ለእግዚአብሔር።